አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ሰላም ላችኋለሁ። የገሪዛን ቤተሰቦች እንደምንቆያችሁ ሁሉን የሚችል አምላክ ምስጋና ይግባው። ይህን ጊዜ ስለሰጠን ይህንን ቻናል ቤተሰብ ሆናችሁ አብራችሁን ስለሆናችሁ ላይክ ስለምታደርጉ ኮሜንት ስለምትጽፉ ስለምታዳምጡን በእውነት ከልብ እግዚአብሔር ይባርካችሁ። አዳዲሶችም ሰሚዎች ቤተሰቦቻችን ሆናችሁ አብራችሁ እንድትሆኑ በታላቅ ፍቅር እንጋብዛለን። እግዚአብሔር እናንተን ዘራችሁን ይባርክ። ተወዳችሁ እግዚአብሔር ልጆች ፍቅርን አለማወቅ ሰው ሆነን መቼም ሰው ሆኖ ፍቅርን አለማወቁ በጣም የሚገርም ነገር ነው አይደል? ግን ፍቅርን ማወቅ አለመፈለግ ሳይሆን አለማወቅ፣ አለመማር፣ አለመረዳት ከሁሉ ፍቅር ይበልጣል ያለ ሐዋርያው ጳውሎስ። ከሁሉ ከጸጋ ስጦታዎች ከሁሉ ፍቅር ይበልጣል። እጅግ የሚበልጠውን ነገር አለማወቅ ደግሞ ያንን የፍቅር እውቀት ደግሞ ለማሻሻል አለመሞከር፣ ግን ደግሞ ወንድ ሆኖ ሴት ሆና ወንድን መፈለግ፣ ከሱ ጋር መኖር መፈለግ፣ ደግሞ ግን ፍቅርን አለማወቅ፣ እነዚህ ሁለት ነገሮች ፈጽሞ ሊጣጣሙ የማይችሉ ነገሮች ናቸው እና ብዙ ወጣቶች ፍቅር አያውቁም። ብዙ ሴቶች ፍቅር አያውቁም። ብዙ ወንዶች ፍቅር አያውቁም። ምንድን ነው ፍቅርን አያውቁም ማለት? ምን ማለት ነው? እግዚአብሔር ልጆች ፍቅር አያውቁም። ሰዎች ፍቅር አያውቁም ሲባል ምን ማለታቸው ነው? ምን ማለታችን ነው? የመጀመሪያው ያው ፍቅር አንዱም ስሜት ነው አይደል? ስሜትን መግለጽ፣ ስሜትን ማሳየት፣ ስሜትን ማካፈል አይደለም? ግን ፍቅር የማያውቁ ሰዎች ስሜትን ማሳየት ትክክል አይደለም ብለው የሚያምኑ ናቸው። በአጉል ኩራትና ባህላዊ ስሜት ይታሰራሉ። ግን ደግሞ ቅድም እንደተባለው ተቃራኒ ሰው አብራቸው እንዲኖር ይፈልጋሉ። ሴት ልጅ ሆና መንፈሳዊ ነኝ ብላ ታስብ፣ ባህላዊ ሴት ነኝ ብላም ታስብ፣ ጨዋ ያሳደገኝ ነኝ ብላም ታስብ፣ ግን ወንድ ትፈልጋለች፣ ባል ትፈልጋለች። ግን ፍቅርን ማሳየት ትክክል ነው ብላ አታስብም። እንደውም በተቻለ መጠን መደበቅ ያለበት ነገር ቢኖር ፍቅር ነው። ፍቅርን ማሳየት ያዋርዳል፣ ሰነፍ ያሰኛል ብላ ልታስብ ትችላለች። ወንዱም እንደዚህ ያስባል። እንደውም ብዙ ጊዜ ወንዶች ናቸው እንደዚህ የሚያስቡት። ፍቅርን ማሳየት፣ ለፍቅር ዝቅ ማለት፣ ለፍቅር መዋረድ፣ ራስን ስሜትን ገልጦ መናገር ያስደፍራል የሚል ባህላዊ ቋጥኝ ተሸክመን ነው የምንኖረው። በቃ ወንድ ልጅ ይሄን ካደረገ ተዋረደ የሚል ማህበረሰባዊ አዋጅ ያለ ይመስላል። ስለዚህ ፍቅርን በማሳየት ፍቅርን በመግለጽ ማፍቀር እንደሚችል ማሳየት አይፈልግም። ይሄ እንግዲህ ፍቅርን ያለማወቅ አንደኛው ምልክት ነው። ሁለተኛው ምልክት በቃ ፍቅርን አለ ፍቅር በሰላም መኖር ይቻላል ብሎ ማሰብ። አለ ፍቅር ሳያፈቅር ማግባት ችግር የለውም፣ ልጅ ከወለድን ይበቃናል ብሎ እንደ አክራሪ አይሁዶች ማሰብ። አክራሪ አይሁዶች ከሴት ጋር የሚተኙት ለመውለድ ብቻ ነው። መውለድ ሲፈልጉ ብቻ ነው። አካላዊ ንክኪም እንዳይኖራቸው ሴቷ ላይ አንሶላ ጨርቅ አድርጎ ባሏ ከሴቷ ጋር የሚተኛው አንሶላ ጨርቅ መካከላቸው አድርገው ነው፣ እንዳያያት ማለት ነው። ፍቅር ማለት ጤነኛ ነገር አይደለም ብሎ ማሰብ፣ ኃጢአት ነው ብሎ ማሰብ። የጥንት የመናፍቃን የኖስቲኮች የሚባሉ የቤተክርስቲያን ጠላቶች የነበሩ፣ ጋብቻን ይቃወሙ የነበሩ፣ መውለድን፣ ማጋባትን፣ ሩካቤን፣ ቅዱሱን ፍትወት የሚቃወሙ እንደዚህ አይነት መናፍቃን ትተውት የሄዱት አንድ ድብቅ የሆነ ስሜት አለ። እሱ ስሜት በመንፈሳዊ ዓለም ውስጥ ሾልኮ የገባ በአንዳንድ ባህታውያን ሾልኮ ገብቷልና የዛ ስሜት ተጠቂ ስለሆነ ያለ ፍቅር መኖር ይቻላል። በቃ ባልና ሚስት ሆኖ ሰው ላይ እሱ ተኝቶ እሱ አልጋ ላይ ተኝታ ብዙ ወራት ብዙ ዓመታት አብረው ይኖራሉ፣ ምንም ችግር እንደሌለ ማለት ነው። እንደዚህ አይነት ኑሮ ልክ ነው ብሎ ማሰብ ፍቅርን አለማወቅ ነው።
ሌላ ሞደፊክ የሆነ ሰው ሰራሽ የሆነ አዲስ የሆነ ዓለም መገንባት። ሰው የሰራው ዓለም እግዚአብሔር ከሰራው ዓለም ጋር ሲነጻጸር ፈጽሞ ሕይወት የሌለው ኑሮ የሚኖር ብዙ ቤተሰብ አለ። እግዚአብሔር ልጆች እና ፍቅርን አለማወቅ በጣም ትልቁ በሽታ ነው። ያለ ፍቅር መኖር ይቻላል ብሎ ማሰብ። ሌላው ስሜትን መናቅና ማመቅ። እንደ ተፈጥሯችን ደግሞ ሴት ወንድን ትፈልጋለች፣ ከሱ ጋር ማን ትፈልጋለች፣ አብራው ብትተኛ፣ አብራው ብትጫወት፣ እጇን ቢዛት፣ ቢያቅፋት እንደሚስት ትፈልጋለች። ግን ልክ አይደለም ብላ ታስባለች። ያ መሆኑ ስሜትን በደንብ መናቅ ልክ አይደለም። ራስ ላይ ማማተብ እኮ ኖርማል ነው፣ እኮ ጤነኛ ስሜት ነው። ከትክክለኛ ህጋዊ ከሆነ አካሏ ከሆነ ባሏ ጋር አንዲት ሴት ብትፋቀር ስሜቷን ብትጋራ ምን ችግር አለው? ግን ያማትባሉ እንዲህ አይነት ሰዎች። ይህ ስሜት ሲሰማቸው ፍቅርን የመፈለግ ስሜት ተፈጥሯዊ ስሜታቸው በውስጣቸው ሲመጣ ይቃወሙታል ማለት ነው እና ይንቁታል። ራስን ኃጢአተኛ ይቆጥራሉ። አንድ ሀገር ውጭ ሀገር ሄጄ ተሰብስበው ይናዘዛሉ ኑዛዜና አብዛኞቹ ሰዎች የሚናዘዙት ከባሌ ጋር ሴክስ አድርጌያለሁ፣ ተኝቻለሁ፣ ከሚስቴ ጋር ተኝቻለሁ እያሉ ነው። ይገርማቸዋል። ከሚስቱ ጋር ሲተኛ ኃጢአት እንደሰራ እያሰበ ከባሏ ጋር ስትተኛ ኃጢአት እየሰራች ነው እያሰበች ነው የሚኖሩት። እግዚአብሔር ቃል በገላትያ 13 ቁጥር 4 ላይ ጋብቻ ክቡር፣ ጋብቻ ቅዱስ፣ መኝታው ንጹሕ ክቡር ነው ይላል። አያችሁ፣ ክቡሩን መኝታ ንጹሑን መኝታ ቆሻሻ አድርጎ መናቅ፣ ስሜቱን መቃወም፣ ማናናቅ፣ ማጣጣል፣ መካድ ልክ አይደለም ብሎ ማለት እንግዲህ ወይ መነኩሴ ሆኖ መኖር የራስን ሥጋ ፍትወት ተቋቁሞ ለክርስቶስ ጃንደረባ ሆኖ መኖር መብት ነው። ሰው ካገባ በኋላ ግን ወይም ደግሞ ማግባት እየፈለገ ይህንን ነገር ልክ አይደለም ብሎ ካሰበ የጋብቻን ዓላማ የተከተለ ፍቅር የለውም ማለት ነው። ብዙ ጊዜ እንደዚህ ፍቅር የማያውቁ ሰዎች ስሜታቸውን መናቅና ማጣጣል ብቻ ሳይሆን በፍጹም በቃል የሚገለጽ ፍቅር አያምኑበት። እንደውም አስመሳይ ሰዎች ናቸው ፍቅርን በቃል የሚገልጹት ብለው ነው የሚያስቡት። ምን ማስታሪዮ የሚፈልጉ የቪዲዮ ሰዎች፣ ስክሪን ሰዎች፣ የሶሻል ሚዲያ ሰዎች አይደለንም። እኛ ጨዋዎች ነን፣ ፍቅርን እናቅበታለን ይላሉ። ግን ፍቅርን አይናገሩም፣ ፍቅርን አይገልጡም። ባል ለሚስቱ ወይም ጓደኛው ለጓደኛዋ፣ ሴቷም ለወንዱ ፍቅርን አታሳይም። መናገር ትልቅ ነውር ነው፣ ትልቅ ኃጢአት ነው። ቅድም ብያቸዋለሁ። አፋቸው ላይ ሊያማትቡ ይችላሉ ስለ ፍቅር ከወሩ። እንደዚህ አይነት ሰዎች የተዛባ አመለካከት ያላቸው ለፍቅር የማያውቁ ይባላሉ። እነዚህ ሰዎች እንግዲህ ይህንን የሚያስተካክሉት በማወቅ ነው። ፍቅር በእውቀት ይፈልጋል፣ መማር ይፈልጋል። መጽሐፍ ቅዱስንም መማር፣ የፍቅርንም ትምህርቶች በደንብ አድርጎ ዘመናዊም ትምህርት መማር አስታርቆ ያስፈልጋል። በጣም 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 በዚህ ጉዳይ ላይ ጠንካራ እርምጃ መውሰድ አለባቸው ፍቅር የማያውቁ ሰዎች። አለዛ አስቀያሚ ኑሮ የሚኖሩ መሆናቸውን ከወዲሁ ሊገነዘቡ ይገባል። እግዚአብሔር ይባርካችሁ። የሰማነውን በልቦናችን ይጻፍልን። ኮሜንት አድርጋችሁ ላይ አካርጋችሁ አንድም ቃል ቢሆን ጽፋችሁ ቀሲስ አሸናፊ ነኝ። ሰላም